ትራምፕ የኢራኑን ጦርነት ለማቆም ፍላጎት እንዳላቸው ተሰማ። የሆርሙዝ ሰርጥ ጉዳይስ ምን ይሆናል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተከፈተውን ወታደራዊ ዘመቻ ለማቆም ፍላጎት እንዳላቸው ለቅርብ ረዳቶቻቸው መግለጻቸው ተሰማ። ይህ መረጃ የወጣው በሁለቱ ሀገራት መካከል ያለውን ውጥረት ወደ አራተኛ ሳምንቱ በተገባበትና በቀጣይ ሁኔታ ባልታወቀበት ወቅት ነው ተብሏል። እንደ ዋል ስትሪት ጆርናል ዘገባ ከሆነ ፕሬዝዳንቱ ትራምፕ ለዓለም የነዳጅ ዝውውር እጅግ ወሳኝ የሆነው የሆርሙዝ ሰርጥ በከፊል ተዘግቶ ባለበት ሁኔታ ቢሆን ጦርነቱን ለማቆም ዝግጁ መሆናቸውን ጠቁመዋል። ይህ ውሳኔ ከዚህ ቀደም የባህር መንገዱ በኃይል ተገዶ እንዲከፈት ከነበረው አቋም የወጣ አዲስ ስልታዊ ለውጥ እንደሆነ ተገልጿል። ትራምፕ ይህን አቋም የያዙት ወደቡን በኃይል ለመክፈት የሚያደርጉትን ጥረት ጦርነቱን ካቀዱት ከ4 እስከ 6 ሳምንታት ጊዜ ገደብ በላይ ሊያራዝመው ስለሚችል እንደሆነ ተመላክተዋል። ከዚህ ይልቅ የአሜሪካ ጦር የኢራን ወታደራዊ አቅም የባህር ኃይልና ሚሳኤል መተኮሻዎችን ካዳከመ በኋላ ጦርነቱን በማቆም ወደቡን የመክፈቱ ጉዳይ በዲፕሎማሲያዊ መንገድ ለመጨረስ አቅደዋል ተብሏል። ፕሬዝዳንቱ ወደቡን የመክፈት ኃላፊነት የአውሮፓና የባህረ ሰላጤው ሀገራት እንዲወስዱ ወይም ጉዳዩን ለወደፊት ጊዜ እንዲተላለፍ ፍላጎት እንዳላቸው ተገልጿል። የሆርሙዝ ሰርጥ መዘጋት በዓለም የነዳጅ ገበያ ላይ ከፍተኛ መናወጥ እያስከተለ ባለበት በዚህ ወቅት የትራምፕ አዲስ አካሄድ በዓለም አቀፍ ዲፕሎማሲና ኢኮኖሚ ላይ ምን አይነት ተጽዕኖ ሊያመጣ እንደሚችል በቅርበት እየተጠበቀ ይገኛል። ፈጣን፣ አስቸኳይና ዓለም አቀፋዊ ዜናዎችን ቶሎ እንዲደርሳችሁ ፎሎ በማድረግ እንዲሁም የዩቲዩብ ገጽ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።